ከዛ ግን ስልክ ደውላለሁ እሺ እኔ በማልቀስ እናቴ በማልቀስ ሁሌ በቃ ማለት ነው የ50 ሪያሉ ካርድ ያልቃል ከዛ መጨረሻ ላይ እናቴ እንደዚህ መታለክሽ ከሆነ ለምን አትመጭ ይሄን ያህል ለምን ሽምብራ ተበልቶ አይታደርም በቃ ነይ የተወደዳችሁ ተመልካቾቼ እንደምሰነበታችሁ ዛሬ ለየት ባለ በሚያስደንቅ ፕሮግራም ወደ እናንተ ተመልሻለሁ በመካከለኛው ምስራቅ እጅግ ስመጥር ለሆነች ጀግና ሴት ላስተዋውቃችሁ ነው ከቤት ሰራተኝነት ተነስታ የአራት ድርጅቶች ባለቤት እስከመሆን ደርሳለች ከኢትዮጵያውያን አልፎ የውጭ ሀገር ዜጎችንም ቀጥራ ታሰራለች እንዴት ኢትዮጵያውያን ወገኖቻችን ሲታሰሩ በእስር ቤት ሲታመሙ በሆስፒታል የመጠየቅ ልማዷ በብዙዎች ዘንድ እንድትወደድ አድርጓታል ከደግነቷ የተነሳ እመኩልነ ኢትዮጵያ የተሰኘ ቅጽያ ስም በብዙ አባታችን ብፁዕ አቡነ ዲሜጥሮስ ተሰጥቷታል የሁሉም ኢትዮጵያውያን እናት ማለት ነው ይቺ ጀግና ሴት የረጅም ዓመታት የሞደቅ የመነሳት የአረብ ሀገር ህይወት ከመጀመሪያው እስከ መጨረሻው ልታጫውተን ፈቃደኛ ስለሆነች በቤቷ ተገንተናል ሰዎች የሰጡኝን ይሄ ጀለቢያ ዝም ብሎ እንደሚለበስ ልብስ አለ አይደል የሚሰጡክ እሱ ልብስ ማለት ነው አንድ ፊሊፒኒ ልጅ አለች ማሪያ ትባላለች በመቀስ ቆርጣ ላስቲክ አርጋ ሸምቶ ጉርድ ቀሚስ ሰርታለኝ እሱ ነው ለብሼ ሄድኩት በጣም ከስቻለሁ በጣም ታመሚያለሁ በቃ ኤርፖርት ላይ ሲያዩኝ በጣም እናቴ ኡዋለች ተላቀስን በቃ በጣም ከስቻለሁ የለሁም ለጊዜ እግዚአብሔር ከኔ ጋር እኔ ጧት ስራ ስጀምር በጣም ስራ ብዙ ስለሆነ ማለት ነው እንግዲህ ቅዱስ አማኑኤል የኔን ጉልበት አንተ ታውቃለህ በል እንደለመደው እንተጋገዝ እንደ ሰው ነው ማወራው የሚገርምህ ነገርና እንኳን ጸሎቴን አይደለም ሹክሹክታዬን ይሰማኛል እግዚአብሔር እግዚአብሔር ሁሉ ነገሬ ነው ያለሱ ፈቃድ ምንም የሆነ ነገር የለም እኔ ከትቢያ ላይ ነው እግዚአብሔር ያነሳኝ ያስበው አንድ የቤት ሰራተኛ የሆነ ሴት ሰብሊቱ ማንዬ አረብ ሀገር መታ የሰው ቤት ልትሰራ እንደማንኛውም ሰው 2 አመት ምናምን ሰርቼ መለሳለሁ ብላ የምትል ቆንጆና መጣ እንኳን ደህና ቆየሽ ሰላም ነው እንዴት አለ ለግባ ግባ እኔ ማየው እዚች ያለው ነገር ነው የእግዚአብሔር እይታውና የእግዚአብሔር ሐሳብ ደግሞ ሌላ ነው የኔ ሐሳብ ሌላ ነው እንደዛ ብዬ መጥቼ ዛሬ ባለ ድርጅት ይሄን ሁሉ ሰውን በስሬ እንደዚህ አርጌ ያደረገኝ ማን ነው እግዚአብሔር ነው ሰብሊ አቤት እንዴልሽልኝ እግዚአብሔር ይመስገን ዋንጫዎቹ በጣም ነው የሚያምሩት አዎ ሰርቲፊኬቱ በጣም ብዙ ነው ምንድነው እስኪ ከዚህ እንጀምር እስኪ ያሳየኝ ያስረጅኝ እነዚህ ዋንጫዎች ሰርቲፊኬቶች ይሄኛው ዋንጫ የዛሬ 2 አመት የእግር ኳስ ቡድን አለን ከኢትዮጵያ ኮሚኒቲ ነው ሰብለንጀራ የሚል የስፖርት ቡድን አለ የዛሬ 2 አመት ሻምፒዮን ነበሩ ይሄን ዋንጫ አገኘን እንደገና ደግሞ የዛሬ አመትም ለሁለተኛ ጊዜ ሻምፒዮን ነበርን ይሄንን ዋንጫ የዛኔ ያገኘነው ነው በእግር ኳሱ ከዛ ደግሞ የኢትዮጵያ ቀን ሲከበር የገመድ ጉተታና የኔ ቡድን ነበርና እዛው ተመራርጠን እንትን ያልናቸው ይሄንን በገመድ ጉተታው አሸንፈን እየተሸለምነው ነው የቡድኑ መሪ ስለነበርኩኝ እኔ ጋር ሆኗል ይሄ ግን በአሁኑ አመት እኔ አልነበርኩም በዚህ ሀገር ቤት ነበርኩ ልጄ የሱ ቡድኖች አሸንፈው እግር ኳስ ተጫውተው ማለት ነው የኢትዮጵያ ቀለት የሱን ቀን የተሸለሙት ዋንጫ ነው ሌላው እዚህ ጋር ምናቸው የምስክር ወረቀቶች አሉ ይሄ በአረብኛ የተጻፈው ይሰማል ይሄ ካታር መንግስት ለወገኖችሽ ላደረግሽው ነገር እኛንም ስላገሽን ተብሎ የተሰጠኝ የምስክር ወረቀት ነው ይሄ ከኢትዮጵያ ነጋዴዎች ሴቶች ማህበር የተሰጠኝ የምስክር ወረቀት ነው ይሄ ደግሞ ከኢትዮጵያ ኤምባሲ የእውቅናና የምስጋና ሰርቲፊኬት ነው አገራዊ ልማት ላይ ለተሳተፍኩት ነገር የተሰጠኝ የህዳሴ ግድብ ሲገነባ በአንደኛ ደረጃ ቦንድ ገዢ ነበርኩኝ ከካታርና $2500 ከወለድ ነፃ ነው ደግሞ የገዛውትና ይሄ ደግሞ ከፊሊፒን ኤምባሲ የተሰጠኝ
ነው አዋርድ ያለፈው አመት አዋርድ ተሸላሚዎች ነበርን በድርጅቴ በሶርስ ማንፓወር በመናኮ ማንፓወርና ምናልባት ወደ ቢሮ ስንሄድ የተሰጡኝ ሽልማቶችም እዛ ስላሉ ከስሪላንካ ኤምባሲ ከህንድ ከተለያዩ ኤምባሲዎች የተሸለምኳቸው አሉ ሌላው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ከስላሴ በጣም ብዙ ነው ቁጭ እንበልና ሻይ ቡና እያልን ደግሞ እንጫወት እሺ ሰግናለሁ እሺ ሰብሊ እስኪ ራስሽን አስተዋውቂንና እንጀምር እሺ ሰብለ ነጋሽ ባላለው ተወልጄ ያደግኩት አዲስ አበባ ነው ሻውል ደማ የሚባል ሰፈር ያው ትውልዴ እድገቴ እንደማንኛው የኢትዮጵያዊ ልጅ ነው ያደግኩት ይሄ ነው እንግዲህ ራሴን ለማስተዋወቅ በልጅነት እንዴት ነው አስቸጋሪ ልጅ ነበር ሰብሊ እንዴት አይ አስቸጋሪ አይደለሁም እንደውም አያቴ ቅመም የሚል ቅጽል ስም ነበረኝ ቅመምናት ድንብላልናት ምናምን ባል ነበር በጣም ፈጣን ነበርኩኝ ሲነግሩኝ ልጅ ሆኜ ማለት ነውና ሰፈራችን ድንብላል የተባለ ዲምቦ ድንብላል እያሉ ይጠሩኝ ነበርና ወደ ኋላ ልውሰድሽና እንግዲህ ሰብልዬ ዛሬ የአራት ካምፓኒዎች ባለቤት ሆነሻል ብዙ ሰራተኞች በስርሽ አሉ ግን እስኪ ከስር ከመሰረቱ ለመጫወት አረብ ሀገር እንዴት ነው የመጣሽው እዚህ ስለመጀመሪያ ጊዜ ሰራሽው ስራ ምን ነበር ወደ አረብ ሀገር የመጣሁት የቤቱ የመጀመሪያ ልጅ ነኝ ኦኬ በድንገት አባቴ ቀን መጥቶ ምሳ በልቶ ወጥቶ ድንገት ነው የሞተው ያው በመድኃኒት ነው የሞተው ምሳ በላ ወጣ 5 ሰዓት ላይ 11 ሰዓት በኢትዮጵያ ተመልሶ ሲመጣ በጣም አንድ ማስተጠቢያ ደም ተፍቶ ነው የሞተው እና ወዲያው ሆስፒታል ተወሰደ ዘውዲት ሆስፒታል እና ምን ሆነህ ነው በቃ አንድ ነገር እንደሆነ ያስታወቅ ነበርና ስንለው አንድ ነገር ነው የተናገረው ከዳንኩኝ ነው ምነግራቸው አለዚያ ግን ለልጆቼ ቂም አውርሻ አልሞትም ብሎ ምን እንደሆነ ማን ምን እንዳደረገ ሳናቅ የዛኑ ቀን ነው የሞተው ሀብታም ነጋዴ ነበር ገንዘብ ነበረው በደንብ ጥሩ ስራ ይሰራ ነበር እኛ ትምህርት ቤት የተማረን ማለት ነው 8ኛ 9ኛ ክፍል ተማሪዎች ሆነን ማለት ነው አንገታችን ላይ ወርቅ አርገን ነው ሰዓት አድርገን ነው እንደውም ልጆችን እንደዚህ አታስተምራቸው ጥሩ አይደለም ልጅን እንደዚህ ማሳደግ ምናምን ይሉታል እና እኔ እስካለው ድረስ እንደፈለጋቸው ይኑሩ ነው የሚለው በጣም ደግሰው ነው ከመነግረህ በላይ ማለት ነውና እዛም በኋላ እናቴ ስራ አታቅም ወጣታቅም የቤት መቤት ናት እኛ ልጆች ነን እንዴት አርገን ያንን ነገር ያንን ስራ ማኔጅ እናድርገውና በቃ በጣም ችግር ውስጥ ገባን በወቅቱ ማለት ነው ስለዚህ እኔ አሁን ምንድነው የኔ ህልም እነዛ ልጆች ትምህርት ቤት ማቋረጥ የለባቸው ኃላፊነት ምናምን እኔ ላይ ነው ያረፈው እህቶቼ በእድሜም ተናንሾች ነበርን እኔ ራሴ 18 አመቴ 19 አመት ይሆነኛልና ከዛ አንድ ጓደኛችን አብሮ አደጋችን የሰፈራችን ልጅ ናት ሳውዲ እንሂድ ሳውዲ ስራ አለ ምናምን ስል በቃ አሁን ህልሜ ምንድነው በቃ ወጥቼ እኔ አንዳንዴ የሆነ መስዋዕትነት ከፍዬ እህትና ወንድሞቼ ማስተማር አለብኝ ብዬ ወሰንኩኝ ማለት ነው አረብ ሀገር ሲባል በጣም ከባድ እንደሆነ እንሰማለን ከጧት እስከ ማታ ነው የሚሰራው ምናምን ይባላል ወሬ አለ በዛን ሰዓት ግን አንተ ችግርህን እንጂ የምታስበው ያለውን ነገሮች በቃ የሚመጣውን ነገር አትሊስት እኔ ያንን መስዋዕትነት ከፍዬ እነሱ ማስተማር ከቻልኩኝ ብዬ ወሰንኩኝ ከዛ ሳውዲ ስቴት ስምህን መቀየር አለብህ እድሜህን ጨምረህ ነው ፓስፖርት ማውጣት ያለብህ ከዛ እሷ በሆነ በዘመዶቿ ቤት ምናምን ፓስፖርት አስወጣችልኝ ፒያሳ እንትን ነበር ኤጀንት ነበርና እዛ ሄደን ሰጠን ዶክመንታችንን የሷ ለኳታር ተመረጠች ማለት ነው በዛን ሰዓት እኛ ኳታር የሚባል አቀር እንዳለ ማናቅም ከዛ ማፕ ላይ ስንፈልግ በጣም ትንሽዬ ሀገር ናት ያለችውና ሀብታም ሀገር ነው ምናምን ብዙ ሰው የለበት ምናምን ሲባል እቺ ልጅ አልማስ ተባላለች እሷ ሻለች የሷ ቪዛ መጀመሪያ መጣ ከዛ እሷ እንደመጣች እንግዲህ የዛሬ 25 አመት ነው መነግራ ልክ እሷ እንደመጣች እሷ ለልጅ ቤት ነበር የመጣችው
ለእናቱ ቤት ሰራተኛ ሲፈልግ ትላልቅ ሽማግሌዎች ናቸው በጣም ጥሩ ልጅ አለች የኔ ጓደኛዬ ናት ምናምን ብላ እሷ ነገረቻቸው ማለት ነው ከዛ በቃ እንደሱ ከሆነ ትምጣ ተባልኩና ተመርጬ እሷ በመጣች በ15ኛው ቀን እኔ መጣሁ ያው ከባድ ነው ከቤተሰብ ስትለይ ምናምን ለመጀመሪያ ጊዜ ነው እንኳን ከሀገር ቀርቶ እኔ ክፍለ ሀገር ምናምን እንኳን እንደዚህ ሄጄ ማላቅምና ግን በቃ አላማ የሚባለውን ነገር ይዘህ ስትወጣ በጣም ጠንካራ ሰው ትሆናለህና መጣው ስመጣ ከኤርፖርት ሹፌር ነው ለካ የተቀበለኝ እኔ ደግሞ አለቃይም የሆነ ህንድ ነው ግን አለቃይም እሱ መስሎኛል ብቻ እንሄዳለን እና በአጋጣሚ ደግሞ ቦታው ከከተማ የወጣ ነው ሹማል የሚባል ሰፈር ከዚህ አሁን ወደ 60 ኪሎ ሜትር ምናምን ነው ሩቅ ነው በስማ ብንሄድ አልቅ እንደገና ደግሞ የሆነ አመዳም ነው አገሩ ራሱ እንዳውኑ አይደለም አራኬት እኛ ስንመጣ ሞባይል አልነበረ በዚህ ሀገር ሞባይል አልነበራቸው የሆነ ብሊቭ የሚባል ነገር አለ ከዛ ሰው ሲፈልግ ካንተን ሲደውልልህ የሆነ ሱቅ ትገባና ስልክ ማንም ሰው ነው የሚያስደውልክ እንደኛ ሀገር በፍራንክ ከፍለ ምናምን አይደለም ይደወለው እሺ ገብታ የደወለልክ ከንሳው ደውለህ ታገኛለህ እንጂ ስልክ አልነበረ ሞባይል ራሱ ከዛኛ ከመጣን ወዲህ የመጣው ሞባይል ያክላል ሞባይሉ ራሱ ማለት ነው ይሄ ምንድነው መነጋገሪያ እንትን ሬዲዮ የሚመስል ነገር እንደሱ የሚመስል ነገር ከዛ ስንሄድ በኋላ ላይ እዛ ቤት ደረስን አለቆች እሱ አለቃይ እንዳልሆነ ገባኝ ማለት ነው ሜዲካል እስክትወስድ ድረስ ዋናው ቤት አትገባ አትቀላቀል ሆነ ክፍል ተሰጠኝና አንድ ፍራሽ ነገር ተነጥፏል እንደ ስቶር ነገር ነው ተኛውኝ እዛ ለሊቱን እግሬን ታመም ያላደርኩ ምን ነው በጣም ምንጣፉ እንትኑ ፍራሹ እንትን ነው ስስ ነው ሲሚንቶ ነው በቃ እንዴት ሳለቅስ አደርኩኝ አልኩ ከዛ በምን አመመኝ ልበል በምን ቋንቋ እንግባባ አው ከዛ ብቻ የሆነ ፓናዶል ምናምን ፓናዶል ሰጠኝ እንደ ፔን ኪለር ነገር ነው እሱን ወስደን ደና ሆንኩኝ ከዛ ሜዲካል በሁለተኛው ቀን ሜዲካል ሪዛልት መጣ ኦኬ ወደ ውስጥ ገባሁኝ በአጋጣሚ አንድ ዓለም የምትባል ልጅ የሌላ ደግሞ ልጅ ቤት ሰራተኛ ነበርች ሳያት እንዴት እንደተደሰትኩ አበሻ ስለሆነች ብቻ ማለት ነው እና በቃ እዛ ገባው ያው ቋንቋው ነው እንጂ ከበደኝ እኔ የሥራ መስራቱ አልከበደኝም ምክንያቱም ቤት ውስጥም ስናድግ ቤት ውስጥ እንኳን ሰራተኛ ኖሮ ማለት ነው ልብስ እናጥባለን ቤት እናጸዳለን ስንሰራን ያደግነው ማለት ነው ስለዚህ ስራው አልከበደኝም ሌላው ደግሞ በቃ እኔ አሁን አላማ ብዬ ይዤ የመጣሁት ነገር ስላለ ያን ነው ማስበው ይሄ በደንብ ካልሰራክ ወደ ቢሮ ይመልሳሉ ምናምን ወደ ሀገር ያሰፍራሉ ስለተባለ እንዳይልኩኝ ማለት ነው በቃ እማልሰራው ነገር የለም እማልሰራው የሚደንቀ አባትና ትላልቅ ሰዎች ናቸው የኔ አሰሪዎቼ ማለት ነው ግን 14 ልጅ አለ ቤት ውስጥ 14 ይሄ የሚለብሱት ነጭን ቶፕ ልብሳቸውን ታውቃለ አይደለ አዎ እነሱ አሁን በደንብ መተኮስ አለበት ካልተተኮሰ ውጭ ነው የሚያስተኩሱት እኔ በቀን አልኩክ 20 ቶብ ተኩስ ነበር 20 ቀሚሳቸው ጣዋት መጀመሪያ እነሳለሁኝ ስራ ከመጀመሪያ በፊት እግዚአብሔር ጉልበት እንዲሆነኝ ጸልያለሁ እግዚአብሔርን ለምናለሁ ማልሰራው ነገር የለኝም በ3 ወር ውስጥ አሪፍ ምግብ ሰራተኛ ሆንኩኝ ለምጄ ማለት ነው ምግብ ሲሰራ ከዚህ ቀጥሎ ሽንኩርት ከሽንኩርቱ ጨምሮ በአማርኛ ጽፋለሁ ምን እንደጨመረ ልጁ ምግብ የሚሰራው ማለት ነውና እሺ ከዛ በቃ በጣም ይወዱኝ ጀመር ሲያወሩ የሆነ ቢሮ ምናምን ሲሉ ድንገት ጠላለሁ ሊመልሱኝ ነው ምን አጥፍቼ አይ መከራዬ በቃ ትጨነቃለህ በጣም እሷ ብቻ ነው የምትሰሚው ደግሞ እሱ ነው የምሰማው ከዛ የመጀመሪያ ደሞዝ ሲሰጠኝ በቃ ነክቶልኝ አልኩ ያንን ብር በቃ ነክቶ እቤት እስከልካው ድረስ የዛኔ 500 ሪያል ነበር ደሞዛችንና 500 ሪያል በዛን ሰዓት ትልቅ ብር ነው ደውዬ የዌስተርን ዩኒየኑን ቁጥሩን ሰጣኋቸው ተቀበልን አሉኝ በቃ ደስ አለኝ ከዛ በቃ አሁን ነው ወሯናት ምትናፍቀኝ ደሞ ሌላ ወር መቶ ምናምንና
እግዚአብሔር ይስጣቸው ደግሞ ዜም በአግባቡ ነው የሚሰጡኝ ይሄ የገንዘብ መበላት ምናምን ይባል ነገር አልገጠመኝም ክፉ ነገሮች የሚባል ነገር ምንም ነገር አላየውም ብቻ እኔ ተሰድጄ ስወጣ እግዚአብሔር ከኔ ቀድሞ ወጥቷል አንደኛ እኔ ያደኩት ቤተ ክርስቲያን ነው በልጅነት እጄን ተይዤ ቤተ ክርስቲያን ሄጄ ነው ያደኩት ደብረገላ ቅዱስ አማኑኤል ቤተ ክርስቲያን የመካከለኛ ክፍል ሰንበት ተማሪ ነበርኩኝ በዛ እድሜ ማለት ነውና መጽሐፍ ቅዱስ አለኝ ስተኛ ክፍሌን ዘግቼ ምናምን አነባለሁኝ እጸልያለሁኝ እና ሁሉ ጊዜ እግዚአብሔር ከኔ ጋር እኔ ጧት ስራ ስጀምር በጣም ስራ ብዙ ስለሆነ ማለት ነው እንግዲህ ቅዱስ አማኑኤል የኔን ጉልበት አንተ ታውቃለህ በል እንደለመደው እንተጋገዝ እንደ ሰው ነው ማወራው የሚገርምህ ነገርና እንኳን ጸሎቴን አይደለም ሹክሹክታዬን ይሰማኛል እግዚአብሔር ከዛ ግን ስልክ ደውላለሁ እሺ እኔ በማልቀስ እናቴ በማልቀስ ሁሌ በቃ ማለት ነው የ50 ሪያሉ ካርድ ያልቃል እኔ ማለቅሳለሁ በቃ መናገር አልችልም ብቻ ድምጻቸው የመጀመሪያ ቀን ምግብ ልበላ ስል ማለት ነው የኪችን ነው የምትበላውና እንዴት አርጎ ከጎሮሮዬ ላይ ይውረድልኝ ይሄ ብቻህን ማድቤት ቁጭ ብለህ የምትበላው ነው እንደሱ አልለመድኩምና በቃ ሲጋራ ነው የተናነቀኝ እንዴት አርጌ ልዋጣው አልኩ ከዛ መጨረሻ ላይ እናቴ እንደዚህ መታለክሽ ከሆነ ለምን አትመጭ ይሄን ያህል ለምን ሽምብራ ተበልቶ አይታደርም በቃ ነይ ከሰልሂድልና ደግሞ ሄጂስ ምንድነው ማደርገው ሰውየው በጣም ጥሩ ሰው ናቸው ሽማግሌው ሴትዮዋም ክፋት የላትም ግን ዝም ብሎ እንደዚህ የሚጫቃጨቅ ሰው ምንም ብትሰራ የማይገባው ሰው አለ አይደል ምንም የማያስደስተው ሰው ማለት ነው ከዛ ሰው ሲመጣ ሰራተኛ ካዳማ ነው ይሉት ምንም አትሰራ ምንም በጣም ከዛ ቋንቋ ያወኩኝ ስመጣ አንድ ቀን በጣም ተናደርኩና ማማ አልኳት ሁሌ ካዳማ ምንም አሰራም ታልሽ ማን ይሄን ቤት ያጸዳው ማን ይሄንን የሰራው በቃ ምንም ማልሰራ ኮነ ውሸቴን ኮነ ሂጅኮ ብትለኝ አልሄድም በቃ ሰላኪኝ ወደ አገሬ በቃ ላኪኝ ወደ አገሬ እንዴ ምንም ማልጠቅምሽ ኮነ አልከኝ ከዛ ልጆች በጣም ይወዱኛል እኔ አመት ባል ሲሆን ረመዳን ሄድ ሲሆን 5 ልብስ ምናምን ነው የሚገዛልኝ ሁሉም ልጆች ናቸው ልብስ የሚገዙልኝ ለኔ ብለው ከናታቸው ጋር ሁሌ ይጣሉ ነበር ምን ታርግሽ ከዚህ በላይ እንደገና ምግቡን ይዤ ስመጣ በጣም ቀጭን ነኝ እሺ በቃ እንደዚህ ያልኩኝ ነው በቃ እኔ አሁን የምፈልገው ራሴን መስራት እንደምችል ለማሳየት ነው በቃ ትሪውንም እንደዚህ ፍፍ አድርጌ ብራውን አመጣዋለሁ ማለት ነው በቃ ብቻ ልቀመጥ ደሞ ፈጠን ጠብጥ ሁሉንም ነገር ማልሰራው እኮ ነገር የለም አልኩና ስትለምደው ሁሉ ነገር ቀላል ነው እና እግዚአብሔር ይመስገን እንደዛ የተባለ 2 አመት ሰራው ዛቤት 2 አመት ሰርቼ አይ በቃኝ አልኩኝ መሄድ አለብኝ እነሱ ደግሞ ለምን አሉ ከዛ መሄድ አለብኝ አልሽ በቃ 2 አመት አንያ ቤተሰቤን አፍቆኛል ማየት አለብኝ ሁለተኛ ደግሞ በጣም አመመኝ በጣም ታመምኩኝ በቃ በጣም ታመምኩኝ ከምልህ በላይና እንዴት ልበል የሴት እንትን ልምድ አለ አይደለ እንደሱ በቃ የማይቋረጥ ከወር እስከ ወር በጣም አንደኛ ጉዳት ሐኪም ቤትም መሄድኩኝ ምናምን ስለ በጣም ብዙ ሰዓት ነው መቆመው ልብስ ሁላ ስተኩስ ቁጭ ብዬ ምናምን ነው በጣም ታመምኩና ቤት ኢትዮጵያ ሲሄድ እኔ አንዲት ልብስ እንኳን በማገኘው ገንዘብ እንኳን ልብስ አልኮክ ሻምፖና ሳሙና አልገዛም ነበር በቃ እነሱ የሚሰጡኝን ሻምፖ ሳሙና ልክ ያንን ብር ከመነዘርኩት የሚጎል ስለሚመስለኝ ማለት ነው መብርሃን ነው ማለት ኢትዮጵያ ሲሄድ ማለት ነው መጀመሪያ ሰዎች የሰጡኝን ይሄ ጀለቢያ ዝም ብሎ እንደሚለበስ ልብስ አለ አይደል የሚሰጡክ እሱ ልብስ ማለት ነው አንድ ፊሊፒኒ ልጅ አለች ማሪያ ትባላለች በመቀስ ቆርጣ ላስቲክ አርጋ ሸምቶ ጉርድ ቀሚስ ሰርታለኝ እሱ ነው ለብሼ ሄድኩት በጣም ከስቻለሁ በጣም ታመሚያለሁ በቃ ኤርፖርት ላይ ሲያዩኝ በጣም እናቴ ኡዋለች ተላቀስን በቃ በጣም ከስቻለሁ የለሁም በጣም ታመሚያለሁ ቻን ይኖርሽው በዛ እንዳል ደሞዝን ምትመላክ አንዲት ነገር አልኩ በቃ ስልክ ነው ለስልክ ካርድ እንተላለው እሱ ብቻ እኮ አይደለም ደሞ ከዛ ደሞ ቁጭ ብዬ ደሞ አስባለሁ ነከሌ ቤት
ከዛች ላይ ደግሞ $50 ደግሞ ለከሌናት ምናምን እላለሁ አቃቸዋለሁ አብሬያቸው ያደኳቸው በጣም እንትን ነው $50 ለከሌ ቤት ለሆነ ቤት ብቻ በቃ ዝም ብዬ ቁጭ ስል የሆነ አይምሮዬ ላይ ይመጡብኛልና ለነሱ እና የነሱም ጸሎት ነው የረዳኝ ብዬ ነው ማስበውና በኋላ ላይ ደግሞ ቆይ ለነሱ $50 እኮ ከምሰጥ ለምን የነሱን ልጅቷን እሷ ለምን አላመጣት እሷን ባመጣት እኮ እሷ ደግሞ ቤተሰቦቿን ትረዳ በቃ ማስበው እንደዚህ ነው በቃ ተቀምጬ አልኩክ እኔ እኮ የራሴ ችግር አለብኝ አይደል የራሴ ቤተሰብ ችግር አለ የራሴ ነገር ማአት ጎዶሎ ነገሮች አሉ ግን አልፌ አብሬያቸው ያደኳቸው ጓደኞቼን ቤተሰቡን ኑሯችንን የኢትዮጵያ ኑሮ ስለምታውቀው ማለት ነው ከዛ ደውላለሁ እንደዚህ እንዴ አግኝቼ ነው ራሴ ፓስፖርት አውጥቼ ራሴ ከዛው ከማገኘው ገንዘብ ላይ ትኬት ገዝቼ ነው ማመጣቸው እና በጣም ብዙ የሰፈሮቼ ልጆች በቃ ደስ አለኝ ሳመጣ በቃ ሲመጡ እንደ ሰራተኛ ምናምን ሲባል እኔ በጣም ጎበዝ ስለሆንኩኝ ሰዎች ስለሚወዱኝ ዘመዳለሽ ሲሉኝ ሁሉም ያጎቴ ልጅ አለች ያክስቴ ልጅ አለች እያልኩ ብቻ ሳመጣ እግዚአብሔር ይመስገን ዛሬ ላይ በቃ እነሱም አንዱ 4-5 ሰው አምጥታ ሌላውም አምጥተው እዚህ አሁን አሉ ሁሉ ሳያቸው በሰው ቤት መተው ሱቁ ስራ የገቡ ልጆች እዚሁ ከመጡ ወዲህ ደግሞ እዚሁ ትዳር ይዘው እዚሁ ልጆች ወልደው ምናምን ሳይ ለኔ በቃ ደስታ ማለት ያ ነው ትልቁ ነገርና በኋላ ላይ 2 አመቴን ጨርሼ ሄድኩ አልኩክ ስለታመምኩኝ ሆስፒታል ስመላለስ ምናምን ደና ደሞ አንኩኝ ከሰመልሽ ከራሴ ጋር ተሟገጥኩኝ አይ ሳስበው ገና ህልሜ አልደረሰም ገና ነው ገና ትምርትም ልጆቹ ገና አልጨረሱም ቤት ውስጥም ማስተካከል ያለብኝ ነገር ገና አላለቀም ከዛ አይ መሄድ አለብኝ ምናምን አልኩ እንዴት ምናምን በቃ ሄዳለሁ አልኩ ወሰንኩ አልመጣም ብያቸው ነበር እነሱ ደግሞ ይደውላሉ ሁሌ በቃ አሁን እመጣለሁ ትኬት ላኩልኝ አልኳቸው መጀመሪያ 2 ወይ ትኬት እንቁረጥልኝ ሲሉ ምናልባት ባልመለስ ለምን ገንዘባቸውን ላክስር ብዬ አይ ከሄድኩ በኋላ ትልኩልኛላችሁ አልኳቸው እመጣለሁ ስል በጣም ደስ አላቸው ትኬት ተላከልኝ መጣው እንደገና እግዚአብሔር ይመስገን ተሻለኝ ደህና ሆንኩኝ ከብዙዎቹም ልጆች ደግሞ አገቡ ቤት ውስጥ ሰውም ተቀነሰልኝ ስራውም እንደበፊት አልበዛብኝም 2 አመት ተመልሼ መጥቼ 2 አመት ተኩል ሰራው ድጋሚ እዛው ቤት እንደገና 2 አመት ተኩል ሰራው ጠቅላላ እዛ ቤት 4 አመት ተኩል ሰራው እዛ ቤት እየሰራው ከዛ በአጋጣሚ አንድ ቀን ይዘውኝ ሱቅ ወጣን ማለት ነው ሱቅ ሲሄድ የሆነ ሙሉ ውስጥ አንድ ሙሉ ነበር በፊት እነዚህ አሁን ቪላጅ ምናምን በኋላ የተሰሩ ናቸው ከዛ ልክ ሱቅ ውስጥ የምትሰራ አንድ ትልቅ ሴትዮ አየሁኝ አበሻንሽ ምናምን አለች በጣም ደስ አለኝ አዎ አልኳት ላናግርሽ ስለኝ ችግር የለም አናግሪኝ አልኩ ከዛ ሰላም ቤት ምናምን አለኝ ከዛ ሰላም አልኳት ስንት ጊዜሽ ነው ምናምን እዚህ ነው የምሰራው ምናምን አለችና ቁጥሯን ጽፋ ሰጠች ስልኳን ማለት ነው ከዛ ነክቶልኝ ጣዋት እነሱ ስራ ሲሄዱ እሷ ጋር ለመደወል ማለት ነው ስደውል ስልኩን ወንድ ነው ያነሳው ለላንድ ላይን ነው ከዛ ፈቲያን ሙምኪን ፈቲያ ስለው እኔ ልጇ ነኝ ሲለኝ አረብ ሀገር ወንድ የሚመጣ አይመስለኝም ነበር እና ደነገጥኩኝ ከዛ አማርኛ ይችላል አልኩት አዎ በአረብኛ ነበር አዎ አለኝ ከዛ ትላንት እንዲህ ስልኳን ሰጣኝ ነው ሲለኝ እኔ ልጇ ነኝ ስንት ጊዜሽ ነው 4 አመት ተኩል ሰው አታውቂም እንዴ ወንድ ይመጣል እንደዚህ ሀገር አልኩት ማለት ነው እንዴ ሰው አታውቂም አለኝ አላቅ የት ነው የምትኖሪ ሲለኝ ገጠር ነው ያለሁት ምናምን ስለው በይቆይ ሰው ላስተዋውቅሽ ይልና ረመዳ ሆቴል የሚሰሩ ነጃፈር ምናምን ይባሉ በዚህ ስልክ ደውይና ተዋወቂያቸው ገራጅ ደግሞ የሚሰሩ ኒያሬድ ምናምን የሚባሉ አሉ በዚህ ስልክ ደግሞ እነሱ ጋር ደውይ ብሎ ሰጠኝ ማለት ነው ቁጣ እንዴ አበሻ ተገኘ ወዲያው ነጃፈር የሚባለው ሆቴል ስደውል 1 o'clock ነው የሚገቡት አለኝ ያነሳው ሰውና አሁን ያለው እሺ ብዬ ከዛ ኒያሬድ ጋር ደወልኩኝ ገራጅ ማለት ነው እሺ ስደውል በአጋጣሚ ስልኩን ያነሳው ያሬድ ነው እሺ ከዛ ሙምኪን ያሬድ ነኝ ሲለኝ በሳቅ ልሞት አልኩት
ከዛ ምን ነው አረብኛ አይችልም ብለሽ ነው አለኝ ማለት ነው ከዛ አይ አንዋር ነው እየሰጠኝ እንዴ ተተዋወቂ ብሎኝ ምናምን አልከኝ ከዛ ቆይ ሌላም አለ ምናምን አለና ሳምሶን የሚባል አሁን ማበርተኞቼ ናቸው ሳምሶንን ሰላም ቤሊ ለማበሾች አብረው ነው የሚሰሩት ከዛ እነሱን ካናገረው ቆይ በይ ወደ ያሬድ ልመልስሽ ብሎ መለሰኝ እንደገና ሳምሶን ወደ ያሬድ ማለት ነው ዝም ብለን ስናወራ የሆነ ነገር ተግባባን ሰው አወኩኝና ሰዎቹ ሲወጡልኝ ብቻ ሮጬ ስልክ ነው በየቀኑ ምናምን መደዋወል ጀመርን ከዛም በኋላ ውጪ መስራት እንደዚህ ፍሪ ቪዛ ምናምን የሚባል ነገር መኖሩን ምናምን ሰማው ማለት ነው ከዛ እዛ ነው የምትኖሪው 4 አመት ሙሉ ለምን እንዲለቁሻት የት ለቀውኝ የት ልሄድ አልኩኝ እኔ አላቅማ ከዛ እንደዚህ ቋለ እንደዚህ በተሻለ ደሞ ስራ አለ ምናምን ብሎ ሲነግረኝ አው እንዴት ብዬ ነው ምነግራቸው ሰዎቹ በጣም እንትናቸው ግን ስፖንሰሪ ልጁ ነው የሳይቲዋ ልጅ ነው ስፖንሰሪና አንድ ቀን በጣም አስተዋውሳለሁ መድኃኔዓለም ነበር ቀኑ ሻማ በራውና መጀመሪያ ጸሎት አደረኩና ይሄ ሰውዬ ምንድነው የሚለኝ ወይሽ ወይም ቢኖ አይደል ብቻውን አገኘሁት ከዛ ጸሎት አድርጌ ምናምን መጥቼ መሐመድ አልኩት አንድ ነገር ልጠይቅ ነበር ግን እንደጠየቅኩክ እምቢም ካልክ ለእናትክ እንዳትናገር ስለው ምንድነው ንገሪ ምናምን አለኝ እኔ ውጭ ወጥቼ መስራት ፈልጋለሁ ስለው የሆነ ደነገጠ አንቺ ሰው አታውቂም የት ሄደሽ ሲለኝ ጽብቤ እኔ ጓደኛ ማለት ሲለኝ እጮኛ አለኝ እሺ እጮኛ አለኝ አዎ እዚህ ሀገር አለኝ አዎ ከዛ ማን ይባላል ሲለኝ ያሬድ ከዛ እሺ አድራሻው የሚሰራበትን ጋራጅ ስጭኝ አለኝ ደነገኩ ደሞ ወይኔ ጉዴ ወይ ደሞ ሄዶ የሆነ ነገር ሊያደርግብኝ ነው ምናምን ከዛ በቀጥታ ጋራጅ ሄዶ ማለት ነው በሰጠውት አድራሻ አግኝቶት ጓደኛው ነካለው አዎ እኔ ተዋታለሁ አንድ ነገር ግን ቢደርስባት አለቀም አለው ከዛ ነገርኩት እንዲ ብሎኛል ይምጣል ከዛ ችግር የለም ምናምን አለ ከዛ ሊሄድ ነበር ወደ ኢትዮጵያ ለበቃ አሁን ለእናቴ ምን ትያለሽ ሲለኝ በቃ አልመለስም ብዬ የእውነቴን ነግራቸዋለሁ ምናምን አልኩና እዛ አንድ ቀን ማማ አልኳት ወደ ኢትዮጵያ እሺ ካለኝ ወዲሱ ማለት ነው ማማ ወደ ኢትዮጵያ ሊሄድ ነው አልመጣም ለምን ሲሉ ይላከባ ገና አንቺ ልጅ ነሽ አሁን ተዳር ምን ያው እነሱ ጋር አገልጋይ ሆነ እንድትቀር ነው የሚፈልጉት የራሳቸው ልጆች አላገቡም ብለው ያለቅሳሉ ትንሽ እድሜያቸው ሄደ ብለው ማለት ነው ለምን ገንዘብ አይሻልሽም ወይ ምናምን ሲሉኝ አይ በቃ እንደዚህ ነው እኔ ነገርኳቸው በዚህን ጊዜ ሄዳለሁ ምናምን አልኩኝ ከዛ ትኬት ዋን ዌይ ትኬት ቆረጡልኝ እሱን ካንሰል አድርግ ፓስፖርቷን ብለው ሰጡት እሱ ካንሰል ያዋለው አላቸው ከዛ መሄድ ቀን ኤርፖርት ድረስ መጥቶ ማለት ነው እቃዬን ምንን ካርጎ ነበረኝ ያሬድ አስጫነልኝ ምን አለልኝ ኤርፖርት ድረስ መጥቶ ኤርፖርት ላይ ማለት ነው እነሱ ዋን ዌይ ቆረጡልኝን ትኬት ቱ ያደረገልኝ ልጁ ራሱ ማለት ያ ቃል እንደመመለስ ከዛ ስትመለሽ ግን አለኝ ደውይ አሳውቂኝ አለኝ እሺ አልኩኝ 3 ወር ቆይቼ ሄድኩኝ ተመለስኩ ከዛም በኋላ በቃ እኔና ያሬድ ጓደኞች ሆነናል ያው እንደዋወላለን እናወራለን ምናምን በደንብ ተግባብተናል በአካል ተገናኙ ነበር ተገናኝተናል የተገናኘ ነው አንድ ቀን እቃዬን ካርጎ ላደርግ ስል የዛን ቀን የተገናኘነው አብረን ሻይ ቡና መባባል ምናምን ተጀመረ በቃ በዛ ተግባባን ከዛ ነጮች ጋር ስራ አገኘሁኝ ሆላንዶች ጋር ስራ አገኘሁኝ ከዛ ደሞዝ 1200 ብር ሲሉኝ በጣም ነው ደስ ያለኝ በጣም እንዴ ከ500 1000 ደሞ የሚገርም ልክ እንደ ቢሮ ስራ ማለት ነው አኮሞዴሽን ሰጥተውኛል ውጭ ላይ ጣዋት እነሱ ለሊት 5 ሰዓት ነው የሚወጡት የፔትሮል እንትን ውስጥ ነው የሚሰሩትና እኔ ብቻ ነኝ ቤት ውስጥ ብሎ 3 ናቸው 3 ወንደላጤዎች ናቸው እሺ የኔ ስራ ምንድነው እነሱ ሲወጡ ገብቼ ቤቱን ማጽዳት ክፍሎቻቸውን አጸዳለሁ ኮምፓውንድ ውስጥ ነው እሺ ከዛ ምግብ ራሳቸው ናቸው የሚሰሩት እኔ ልብሳቸውን ማጠብ መተኮስ ቤቱን ማጽዳት የሚፈልጉት ነገር ካለ ወረቀት ጽፈው ቴብል ላይ ያደርጉልኛል ከገንዘብ ጋር ሱፐርማርኬት ሄጄ ገዝቼ የምመጣውን ነገር ማለት ነው ከዛ ሌላም ሰራተኛ እንፈልጋለን አሉ
ጓደኛ ያለች ብዬ ሃናንን አመጣ ለመጀመሪያ ጊዜ ደንተን በፖስታ ታሽጎ ሚስስ ሰብለ ተብሎ ደሞዝ ተሰጠኝ ማለት ነው ከዛኔና ሃናን ወይ ጉዳይ ጊዜ ሚስስ ሃና ሚስስ ሰብለ ይያለ እና ስራችንን ከጨረስን ሲጀመር አይፈልጉንም የትሄዳችሁ ምናምን የሚባል ነገር የለም እኛም ስራችንን ስንጨርስ ዞን ምንለው ምንገናኝ ከሆነ ውጪ እንገናኛለን እነሱ ጋር እየሰራን ጥሩነቱ ምን እንደሆነ ታውቃለህ ቤቱ ስለማይውሉ ስራችንን ከጨረስ ፓርት ታይም እንሰራ ነበር ፓርት ታይም ሰራላችሁ ምንድነው ፓርት ታይም ሰሪ እናጸዳለና ቤት አጸዳለሁ እና ወጣው በኋላ ከያሬድ ጓደኞችም ጋር ሴቱንም ወንዱንም አወቅን ቤተክርስቲያንም ገና እየተጀመረ ነበር እንደዛም መገናኘት ጀመረንና በኋላ ላይ በቃ ለምን አብረን አንኖርም የሚል ነገር መጣና ቤት ተከራየንና እየኖርን ከዛ ከመኖርበት ቤት ስራ ቦታ እሱ ነው ጣዋት ይጥለኛል እንደገና ደግሞ ምሳሳት ደግሞ መጥቶ ይመልሰኛል እንደዚህ ሲሆን መንጃ ፍቃድ መማር እንዳለብኝ እንትናለን አመና ተማርኩኝ መንጃ ፍቃድ ስም ፈተንም በአንድ ጊዜ የዛኔ ደግሞ እኛ ስንማር እንዳውና አውቶማቲክ አልነበር ማኑዋል ነው ትንሽ ከባድ ነው ግን አንድ ወር ተማርኩኝ ተፈተንኩኝ አለፍኩኝ ከዛ ሳልፍ ሰርፕራይዝ አደረገኝ እሺ 2004 ላይ ነበር አስታውሳለሁ አዲስ መኪና ሰርፕራይዝ አረገኝ ስጦታ ተሰጠኝ ማለት ነው ደሳለኝ ከዛም በኋላ ማን ይቻልሽ እና በመኪና እየሄድኩ በቀን 3 ቤት ምናምን አጸዳለሁኝ መቀመጥ የሚባል ነገር አላውቅም በቃ ገብቼ ግቢ ሳያጥብ የሆነ ነገር ሳደርግ ምናምን ብቻ ስሰራ ይመሻል በኋላ ላይ እሱን እየሰራው ይያለ አንድ ነፍሱን ይማርና አሞጀማል ይባላል ያሬድ ጓደኛ ነው አንድ ፖሊስ አለ ለአሁን ፓርትነር ለሆነው ለጁባ ማለት ነው አንዲት ልጅ አለች ጎበዝናት ስራ አስገባት ምናምን ይሏል እንግዲህ እሱ እንደዛ ብሎታል እንደገና ደግሞ በሳምንት አንድ ቀን ይሄድኩኝ መሰራላቸው ካታሪዎች ነበሩ እሺ እነሱ ደግሞ ሰውየው ትልቅ ጀነራል ነው እሱም ሚስተር ጁማን ያቀዋል እሺ እና በጣም ጥሩ ልጅ አለች እንደው ቢሮ ብታስገባት ተጠቅማለች ምናምን ይሏል ሁለት ሰዎች ስለኔ ያወሩለት ከዛ አምጣታለሁ እና አስተውሳለሁ ረመዳን ነበር ማታ ላይ ይዞኝ ሄደ ከዛ በጣም ብዙ ቢሮ ስለነበረ ውጪ ላይ መጥቶ ነው ባባ ያናገረኝ ማለት ነው አረብኛ ቻለሽ አዎ እችላለሁ በደንብ እችላለሁ አረብኛ ደግሞ ለመጃለሁ እሺ አረብኛ ቻለሽ አዎ መኪና አለሽ ሲለኝ አዎ አለኝ እሺ ምንም ጥያቄ ማላበዛብኝ እሺ 2000 ብር ከፍላታለሁ ነገ መታተሰ ተጀምራለህ እኔ 2000 አይደለም 1000 ብር ለሰራ ነበር ለምን እንደሆነ ታውቃለህ በጣም ደክሞኛል የሰው ቤት ማድቤት እየዞሩ ማጽዳት በጣም ደክሞኛል በቃ የመጨረሻ በነጋታው ደስ አላመንኩም ደስ አለኝ ሄድኩኝ ስራ ጀመርኩኝ ያው ገና አላቀም እሺ አንድ ሱሌማን የሚባል ልጅ አለ አሁንም አለ እኔ ጋር ምናልባት ታይተከዋል ሻይ የሚያቀርብልሽ ማለት ነው እሱ ነበርና ሱሌማን በተፈጥሮ ዝም ያለ ነው ግን የከሌ ፋይል ሲባል አልኮ ሄዶ ብቻ እንዴ ሳባርጎ ያመጣዋል እሺ ቁጭ ብዬ ጌታ ሆይ መቼ ይሆን እንደ ሱሌማን የምታደርገኝ ማለት ነው የሆነ ነገር ሲባል ምናምን እና እንደዛ እንትን አንዱ ልጅ አልወደደኝም አንድ ኦማናዊ ሳለም ይባላል አልወደደኝም ስሪላንካዎቹ ወደውኛል ህንዶቹ ወደውኛል እሱ ግን አልወደደኝም በቃ ለባባ እቺ ለቢሮ መተሆን አይደለችም ምንም ስራ አትችልም እኔ እኮ በቃ ለመልመድ ታይፕ ማራለው ለመልመድ ማላደርገው ጥረት የለም በቃ አትሆኝም እንዳልባል ማለት ነው ምክንያቱም የሞከራ ጊዜ ስለነበር ባባ ደግሞ በተፈጥሮ አንተን አይደለም እንደዚህ የሚያባረርክ ምናምን አይደለም እኔ ግን ያው ፍርሃት አለኝ እንደው ወይ አልችልና አባረሪው ምናምን በይ አትሆንም ምናምን ይላል እኔ ደግሞ እንደምችል ለማሳየት ነው ጥራቴ በቃ ሰውየው አይውልም የራሱ ስራ አለው ፖሊስ ነው ማታ ነው የሚመጣው ቢሮ ማታ ደግሞ በጣም ቢዚ ነው ሻይ ሁላ እንደዚህ ቀርቦልን ሳንጠጣው ይቀዘቅዛል በጣም ከስተመር አለው ቢሮና
እሱ በቃ ሁሌ የሚያወራው ስለኔ ነው በቃ እኔ አለመቻሌ ለቢሮ እንደማልሆን ኦኬ ከሳኪታው ያሬን ሰውዬ ባከን እንደዋረ መዳህለም ገላግልኝ ደሞ ከሰው ቤት ወጥቼ ቢሮ ገብቼ እንደገና ወደ ሰው ቤት እንደው ቅዱስ አማኑኤል አደራህን ነው በቃ መላዋልኩ ቢሮ ምንድነው ስራው ምንድነው ማን ፓወር ነው መናኮ ማን ፓወር ይባል ነበር ከዛ አንድ ቀን ኢሚግሬሽን ታቂያለሽ ስባል ሄጄ አላቅም እሺ አቃለው አልኩኝ እሺ ዝም ብዬ አቃለው እሺ ከዛ እሺ እንደዚህ ቪዛ ማሰራት አቃለው እኔኮ የቱ ጋር እንደሚሰራ ተሰጠኝ ታይፕ ተደርጎ ምናምን ተሰጠኝ እንግዲህ የእግዚአብሔርን ድንቅ ስራ ነው ምነግርህ እሺ ገባው በእንትን አልኩኝ ሄድኩኝ ኢሚግሬሽን አወኩ ጠየቅኩኝ የቱ ጋር ነው ቪዛ ምናምን እዚህ ነው አሉኝ 3 ቁጥር ምናምን ገባው የቱ ጋር ልሂድ እሺ ወረቀቱን ይዤ ዝም ብዬ የተሰለፈው ሰው ያለው ለማን እንደምሰጠው ግራ ገብቶኛል በፊት ቪዛ ዛሬ አፕላይ አድርገክ ከ3 ቀን በኋላ ነው የሚወጣው ማለት ነው ከዛ እንደዚህ ቆሜ አንድ 2 ስታር ያለው ዛበጥ ነይ ያለኝ እሺ ሄድኩኝ ምን ፈልገሽ ነው አለኝ ሲለኝ ጊዜ እንደዚህ ቢሮ ውስጥ ስራ ጀምሬ ነበርና ይሄንን ቪዛ ሰሪ ተብዬ አላቀም እንዴት እንደሚደርሰው 5 ቪዛ ነበር ያስኩት ተቀበለኝና ቁጭ በይዛከለኝ ቁጭ አልኩኝ እንግዲህ ዛሬ አፕላይ አድርገህ በ3ኛው ቀን ነው ቪዛው የሚወጣው ብያለሁ እሱ ግን ወዲያው አፕሩቭ አድርጎ 5ቱንም ቪዛ አልሰጠኝ ከዛ ቢሮ ይዤው ሲሄድ እሺ እንዴት አሰራሹ ምናምን አሉኝ ጠየቁኝ በቃ ከዛ ነገርኩት ለባባ እንደዚህ ስልኩንም ሰጠኝ የምትፈልጊው ነገር ሲኖር ስትመጪ ምናምን አልክ ይሄ ከእግዚአብሔር ካልሆነ ይሆናል በቃ እግዚአብሔር ያን ድካሜን አይቷል ልፋቴን አይቷል ከዚህ ደግሞ እንጀራ እንዳልወጣ እግዚአብሔር ፈልጓል በቃ በደንብ ቻልኩበት ማለት ነው ቪዛ ሰጠው እየገባሽ መጣ ከዛ እኔ በገባው በሳምንቱ ልጁ ገንዘብ ይዞ አልጠፋ አረ ያ አቶንም ያለኝ ልጅ ማለት ነው መጣው እዚህ ሰው እንትን ብዬ ምናምን አለና በእኛ ስፖንሰር አልነበረም ልጁ ይመጣል ተብሎ ቢጠበቅ ከስተመር ቤት ሄዶ ገንዘብ ተቀብሎ በዛው ጠፍቷል እኔን አቶንም ያለኝ ልጅ ወይ ደግሞ እኔ ዛ መቀመጤ ታየኛለች ብሎ ይሁን ወይ ይሰራ የነበረው ነገር ይሁን አላቅም ምን እንደነበር አላቅም ብቻ ከዛ በደንብ በቃ እየታመነብኝ መጣ ማለት ነው መተከዘ ሰውን በደንብ በማናገር ምናምን እግዚአብሔር ይመስገን እንግዲህ ኦልሞስት አሁን 20 አመት እሺ ያለው ካምፓኒ አዎ ያደክሽ ፓርትነር ይሆንሽው በቃ እዛው ካምፓኒ እንደዘየሩከኝ ደሞዜ 2000 ነው ብያለሁ ስቀጠር አይደል እሺ ላይክ በ3 አመት ሲሆነኝ 5000 ብር ተደረጋልኝ እሺ ልክ 10 አመት ሲሆነኝ እዛ ቢሮ የሰው ልጅ ደግሞ ፍላጎት አለ አይደለ ያድጋላው ፍላጎት እንደገና ደግሞ በቃ አሁን በደንብ መስራት እንደምችል ራሴን ችዬ መስራት እንደምችል ገብቶኛል ቢሮ በከፍት መስራት እንደምችል ከስተመር እንዴት መያዝ እንደምችል በደንብ አውቃለሁ ከዛ ጠየቅኩት መጀመሪያ ባባ አይ በቃ እንደያ እኔ ብዙ የቤተሰብ ኃላፊ ነኝ እግዚአብሔር ይስጥክ አንተ ምንም አላጎደልክብኝም አባቴ ነክ ምክንያቱም አሳድጎኛል አባቴ ነህ ግን የሚሰጠኝ ደሞዜ ለምፈልገው ነገር አልበቃኝም እዚህ ጋር ቤት ሰብረዳለው የራሴ ደሞ ነገር ማድረግ ፈልጋለሁ ምናምን ስለው እና ምን ፈለግሻለኝ አይ ወይ ፈቃደኛ ከሆንክ አንተ የራሴን ስራ መስራት በቃ ቢሮም ከፍቼውን ምንም ብዬ እንትን ለማለት ነው ወይ ደግሞ ደሞዜን አስተካክልልኝ አልኩት በዛን ሰዓት 10000 ሪያል እንደምቀጠር በደንብ አውቀዋለሁ ብቀጠር ወጥቼ ማለት ነው ስለው ጊዜ በቃ ለምን ሼር ከኔ ጋር ሆነሽ አሰሪም ስለኝ እኔ አንተ አባቴ ነህ እኔም ሌላ ቦታ መሄድ አልፈልግም አንተ ይሄንን እድል ካመቻቸክልኝ በጣም ደስ ይለኛል አልኩት ከዛ ሼር ሆነን በኋላ ላይ አንድ ማን ፓወር እንክፈት አልኩት ስለው ጊዜ ማን ሃንድል ያደርግ ትችያለሽ አንቺ አው እችላለሁ ከዛ የዛን ወቅት ደግሞ ይሄ አባይ ግድብ ምንድነው አባይ የግብጽ ነው የኛ ነው የሚባለው የሆነ ተኩሳት ሰዓት ላይ ነበር እና ከዛ ስም ይውጣ ምናምን ሲባል ሶርስ ኦፍ ናይል አልኩኝ
እና ሶርስ ኦፍ ናይል ማን ፓወር ተከፈተ 2 ቢሮ ሆነልን ማለት ነው 2 ቢሮ አዎ ከዛ እሱን ተከፍቶ ከቆየ በኋላ ነሊቀዳቆን ላሊበላ ካምፓኒ ከፍቶ እየሰራና ይለይ ነበር ለምን ክሊነር ካምፓኒ አታደርጊ ክሊነር ሄዴክ የለውም ስራውም ጥሩ ነው ምናምን ሲለኝ በቃ ከዛ ክሊነር ካምፓኒ እናደርግ ስለው እንዴት አርገሽ 3 ቢሮ እንዴት ማኔጅ ታደርጊያለሽ ግድ የለም እችላለሁ እኔ አልችልም እችላለሁ ከዛ ሻለኝ ከዛ ጉዳይ የሚያስፈጽም ሰው ምናምን አድርጌ ተከፈተ በጣም በብዙ ነገር ሊቁም ያግዘኝ ነበር በዛ ተደርጎ ተከፈተ ኮሚኒኬሽን ቤት መከራየት ነበረብኝ ባስ መገዛት ነበረበት በቃ መደረግ ያለበት ነገር አድርጌ ልጆችም መጡ እግዚአብሔር ይመስገን አሁን ወደ 150 ልጆች ሰራተኞች አሉት ሶርስ ኦፍ ናይል እመኩልን የሚለውን ስም እንዴት ነው ያገኘሽው መቼ ነው ያገኘሽው ብፁዕ አቡነ ዲሜጥሮስ ናቸው እሺ እሳቸው ስም ሲሰጡ ኢትዮጵያ ብለው ነው ስም የሰጡኝ ለኔ ማለት ነው ከዛ ለምንድን ነው ኢትዮጵያ ያሉት ሲባሉ ኢትዮጵያ ማለት የደሃ የሀብታም የሙስሊም የክርስቲያን የፕሮቴስታንት የሁሉም ሀገር ናት እሷ ደግሞ የሁሉም ሰው ናት ሁሉም ጓደኛዋ ነው ሁሉም ሰው ቤቷ ይበላ ሁሉም ሰው ከሷ ጋር ይኖራልና ለዛ ነው ሲል ካህናቱ ደግሞ እኛ መኩልነ ብለናታል ሲሉ በቃ አስታርቁልን ይሄን ስም ሲሏቸው እመኩልነ ኢትዮጵያ ብለው ይሄንን ስም ይሰጡኝ እሳቸው ናቸው ብዙ ወዳጆቼ የሷ ቤት የአብርሃም ቤት ነው ይላሉ እውነት ለመናገር ለዚህ እንደሆነ ምስክር ነኝ እግዚአብሔር በሚያውቀው እንግዲህ እዚህ መላው ቤተሰቦችሽ በጣም መልካም ናችሁ ሰው በልቶ የጠገባ አይመስላችሁም በየቀኑ እንግዳ አለ አንቺን የመሳሰሉ ሰዎች ብዙ አሉ ኢትዮጵያዊነታችንን ያስቀጠሉ ያሉና እንደው ይሄ መልካምነት መሰረቱ ምንድነው እስኪ ወደ ኋላ መለስ ብለሽ አጫውችኝ እንደው ያው መሰረቱ ከቤተሰብ ነው እሺ በጣም ደግ እናት በጣም ደግ አባት ነው ያሳደገኝ እኛን አሁን ማለት ነው ማንንም ሰው የነጋሽ ልጅ ብሎ ስማችንን የሚጠራን ሰው የለም እሺ የደጉ ልጆች ነው የምንባለው አባታችን በደግነት የታወቀ ነው እኔ ተወልጄ እዚህ እስከደርስ ድረስ ማለት ነው ከሀገር እስከወጣ አባቴ በህይወት እያለ ገንዘብ አለው ጎበዝ ሰራተኛ ነው ምናምን በያለው ነጋዴ ነው አንድ ቀን ቤታችን ሀብታም ሰው ተጋብዞ አይተናናቅ እሺ ምግብ አዘጋጁ እንግዶች ይመጣሉ ይባላል ብፌ ይሰራል ምን ይላል ከዛ ሲመጣ 30 ይበረንዳ ወዛደራ አሰልፎ ነው የሚመጣው ከዛ እዛ ሰርቪስ በዛይሆኑ ምናም ሲባል ለምን ይላል እዚህ ለእንግዶች እኔ ሌላ እንግዳ የለኝም እንግዶቼ እነሱ ናቸው ነው ይባላል አንድ ቀን ሀብታም ተጋብዞ እኔ አይቻላቅ አሁን እዚህ ቤት እንደዚህ ሰው የምታየው ምን የምትለው እኛ ቤት ኢትዮጵያ ማለት ነው ብቻችንን ማህድ የቆረስንበትን ቀን እኔ አላስታውሰው አንድ ሰው ሁለት አይጠፋ ከገጠር ይመጣል አይደል ልጆች ሆነ ሲመጡ እግራቸውን አጥበን ማጠብ ብቻ አይደለም ስመ እግር ማጥበን ስመን ለማጠቡላ ተሽቀዳድመህ ነው የምታጥበውና በቃ እንጃ ቤተሰቦች ያላቸው ነገር ለሰው ያላቸው ክብር ለዘመድ እናቴ የማይወዳት ሰው የለም በዘመዶቿ ወተት ሰታክ እየጠጣ ማለት ነው ሌላ ወይ ብርዝ ወይን ካለ እሱንም ተጨምርላለች እንደውም እንዴ ማሚ ወተት እየጠጣ አይደል እንዴስ ምን ያረጋት በቃ ብቻ ከነሱ ነው ይሄን ሁሉ ነገር እንግዲህ ሲመጣ ባለፈው ምናልባት ስናገር ሰምተና ሰው መጥቶኛ ቤት ምግብ ሳይበላ ከሄደ ወሬ ስታወሩ ነው አላያቻቸው ምናምን ተብለን ምንመታበት ጊዜ ነበር እና ለዘመዶቻችን በቃ ቡናው ይቀር ምግቡን ብቻ በልታችሁ ሄዱን አትሊስት በልተው ሄዱ ልንል ማለት ነው ያንን ስለሆነ ያያየን ያደግነው ቁጭልና እህል በረንዳን ወዛደሮች አሉ ጥፍር መቆረጫ ይዞ ማለት ነው አባቴ ቁጭ ብሎ ጥፍራቸውን የግራቸውን የእጃቸውን ጥፍር ሽማግሌዎቹን ማለት ነው ልብሱን አውልቆ ነው የሚሰጠው ምንም እሱ በቃ የኔ የሚለው ነገር የለው አመት ባል ሲመጣ ይመጣሉ ተሰልፈው ማለት ነው ሽንኩርት ዶሮ
ቂቤ እኛ ቂቤ እንደዚህ በኪሎ ምናምን አይደለም የሚገዛው በምንድነው በማዳበሪያ ነገር ከጎጃም ነው የሚመጣልን ሁሉን ነገር ነጋዴዎች ናቸው የሚያመጡልና የመጣውን አሰልፎ ከዛ ደግሞ የኪስ ገንዘብ አድርጎ እንደዛ ነውና እሱ የሞተ ጊዜ እናቴ እያለ የሚያለቅስ ሰው ነበር የነበረው እናቴ ምንድነው ማን የሞተው ተብሎ ሰው ጉድ እስኪል ድረስ ማለት ነው እና ዛሬ አሁን ሰዎች ሲያዩን አሁን አገር ቤት ነኝ ምናምን ሲሄድ የድሮ ሰፈራችን እሄዳለሁ ሰው ከማናገር ከመሳም ይልቅ በቃ እንባ ነው እንትን የሚላቸው የሚተናነቃቸውና አንዲት ልጅ ወረቀት ተበላሽቶባት እንደዚህ ተሯሩጠሽ ፍርድ ቤት ምናምን ጉዳይ ስታስጨርሽላት እየሰማው ነበር መኪና ውስጥ አንስነ ሄደና እንደዚህ ለኢትዮጵያ ያለው ወገኖችም የምታግዡ ነገር አለሽና አንድ ታሪክ አጫውችኝ እንደዚህ እንደ ወረቀት ተበላሽቶባቸው ያስተካከልሽው ወይ ከስር ቤት ያስፈታሽው ሊሆን ይችላል እስኪ አንድ ምርጥ ታሪክ አጫውችኝ እንደው ብዙ ናቸው አንዴ ምን ሆነ መሰለ እኔ ሰው ላሳፍር ኤርፖርት ነኝ እሺ ልጅቷን አድርሰዋት ሄደዋል በቃ ሂጅ ወደ አገርሽ ብለው ምናምን ትኬቷን ሰጥተው እሺ ከዛ ልጅቷ ምን ሆነች እንትን አላሰሩላትም ኮረጃ የሚባላል መውጫ አልተሰራላት እሺ ከውስጥ ተመለሰች እዛ ምን ሆነሽ ነው ስላት እንደዚህ ነይ ብዬ ይዣት ቢሮ ሄድኩ አሁን ቢሮ ስላለኝ አግኝቻት ነው ላለው የሄድኩኝ ከዛ ለሰው ደወልኩኝ ሰራተኛህን ከኤርፖርት መልሰዋት እኔ አግኝቻት እኔ ጋር ቢሮ ናት ያለችው ምክንያቱም ኮረጃ ስለሌላት ከዛ ልጅቷ አለቀሰች ለምኝልኝና እዚህ እንደሰራ ጠይቂልኝ አለች ከዛ አልኩተኝ እንደው በመችለው አረብኛ በደንብ አወራለሁ በየሃለው እንደው የደሃል አላቃትም እኮ የደሃ ልጅ ናት እናቷ በሽተኛ ናት እንዲ ናት እንደው በቃ እሷ ልጅቷ እንኳን መጥፎ ሰው ብትሆን አንተ ከአላህ ታገኘዋለህ እባክህን ተዋት ምናምን አላልኩት እሺ ከዛ ቆይ አስቤ እደውልሻለሁ አለኝ እሺ ግን እኔ ጋር ናት አልኩት እሺ ደወለልኝና ስፖንሰር ኬት ታመጫለሽ ሲለኝ እኔ ነገ ቀይርላታለሁ እንግዲህ አስበው እግዚአብሔር እህል ውሃ ካላለቀ እኔን እግዚአብሔር ዛጋ ሰበብ ነው ያደረገ ቪዛውን ቀይረን አንድ ሳምንት ጊዜ ሰጠን ቪዛዋ ተቀይሮ 4 አመት ሰርታ ከ4 አመት በኋላ ነው ሄደች መጀመሪያ የሚያሳፍሯት ፈልጋ አይደለም ተጣልተው በሆነ ነገር ተጣልተው ነው የተሳፈረችው ማለት ነው አንድ እንደሱ ባል ሌላ ደግሞ አንድ ደግሞ በጣም በቃ የሚገርመኝ ታሪክ ማለት ነው እኔ ተከራይቼ ምኖርበት ቤቴ በር ላይ አንድ ክፍል ቤት ነበርኝና አከራየው ነበር አበሾች ናቸው እኔ ደግሞ በጣም ጠንቃቃ ነኝ ህግን አክብሮ መኖር ለዚህ ሀገር ህግና ስርዓትን አክብረ ከኖርክ ማንንም ሰው አይነካም ተከብረህ ነው የምትኖረው አይዲ ከሌላችሁ አላከራየም እና አይዲ ያላችሁ ስላው አሳየችኝ የሚገርምህ ለካ የሆነ ፎርጅድ የተሰራ አይዲ ነው እሺ አንድ ቀን ተኝተን ከሌሊቱ 9 ሰዓት መጥሪያ ቴን ሲል በጣም ደነገኩና ተነሳው ማን ነው ስል ያሬድ ማን ይሆናል ፖሊስ ነው አለኝ በዚህ ሰዓት እሺ ፖሊስ ከዛ ማን ነው ስል ሾርጣ ፖሊስ በጣም ነው የደነገኩት ወይ በጣም ያስደነግጣል ዳጋውን ለብሼ ወጣ ልክ በሩ ሲከፈት ማለት ነው 10 ናቸው ገቡ ከዛ አንደኛው ካለዲ ይባላል ያንቺ ቤት ነው እንዴ አለኝ እየሄድኩኝ ተረጉም ነበር ለታሰሩ ልጆች ፍርድ ቤት ሲቀርቡ ትርጉም ሰራላቸው ነበር በማለት ይጠሩኛል ቋንቋም አዎ እዛ ጋር ያቀኛል እሺ ያንቺ ቤት ነው እንዴ ሲለኝ አዎ ምን ፈልጋችሁ ነው አልኩኝ ከዛ አብሯች ያለው አዛዡ ማለት ነው ታቃታለህ አለው እንዴ እሷኮ ስንት አመት እኛ ጋር እንደዚህ ትርጉም እንትን ተለለናለች ምናምን እንደገና ደግሞ ማን ፓወር አላት ሲል የመጡበትን ጉዳይ ቀረና ፊሊፒኒ ስንት ነው ኢንዶኔዥያ ስንት ነው ምናምን አለኝ ማለት ነው ከዛ ምንም ችግር የለም ጥሩ ፕራይስ ሰጣለው ምናምን ግን ለምንድን ነው የመጣችሁት አልኩ እሺ ከዛ እየጠፋች ልጅ አለች ተብሎ ሲተተከ እኔ ጋር እርግጠኛ ሆኜ ማለት ነው እኔ ቤታው ስል ወንዶቹ ወደኛ ጋር ሲመጡ ሴቶቹ ቤቱን ስለተነገራቸው የጠፋች ልጅ አለችበት እዛውስ ገብተዋል
ኦሬዲ አምናላቸው እንትኑ አለበሰችልህና ይሄ አባያውን ለብሳ ምናምን ተዘጋጅታለች ከዛ መጣችና አንዷ ሴቷ ሙናዝም አግኝተናታል ስትል አንተ መቆም ሰው ያቀታዋል በጣም ደነገኩኝ ምክንያቱም እኔ ማቀው ህጋዊ እንደሆነች ነው ከዛ አይኔን ማመን ያቃተኝ በቃ ልጅቷን ሳይ በጣም ደነገኩኝ ደግሞ የዛን ሰሞን አንድ ህግ ወጥቶ ነበር የጠፋ ሰው አከራይቶም ከተገኘ አብረህ ነው የምትባረረው አየህ እግዚአብሔር ከስንት ነገር እንደሚጠብቀኝ አንደኛው ክፍል ሊገባ ሲል አንዱ ፖሊሱ እንዳትገባዋለሁ ይሄኛው አዛዡ ማለት ነው ከዛ በቃ ይሄን ያህል መታገዘ ልጅ ከሆነች አለ የጠፋ ሰው ቢኖርም እንኳን እሷ ቤት የጠፋቸውንም ልጅ ተዋታለሁ በስማ መብርሃንን ነው መልክ ከዛ ሶሪ ዛጭ ስንት ስላደረግንሽ ምናምን ከንቅልፍ ስለረበሽንሽ ምናምን ተብዬ ልጅቷንም ተተዋት ሄዱ የዛን ቀን ተተዋት ከዛም በኋላ 4 አመት ኖረች ልጅቷ እግዚአብሔርን ሁሌ ስታገኘኝ ባንቺ ነው እህሉ አካላለቀ የሆነ ነገር ሰበብ ይሆናል አሁን ደግሞ በአካል ወስደሽ እንደው ቢሮሽን ሱቅሽን ብታስጎበኝኝ በጣም ደስ ይለኛል እሺ በጣም በደስታ ፈቃደኛ ነሽ አዎ እንዴት ብለ ተገኘህ እኔ ቤት እንዴት ብለ ተገኘህ እኔ ቤት በድንኳኔ ልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው በድንኳኔ ልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው